الأسير አሉ ምርኮቸው ብለው ተናገሩላቸው። ያር ስለዚህ መጀመሪያ ምንድነው ከተማረኩ አንድ በነፃ ይቅር በሏቸው ብሏል አላህ ከተማረኩ በኋላ። ሁለተኛ ወይ እንዳው እናደርጋለን ካላችሁ ደግሞ ከእናንተ የማረኩባችሁን ሰዎች ተቀበሏቸውና እናንተ የማረካችሁባቸውን ደግሞ መልሱላቸው። ሁለተኛው መንገድ ይሄ ነው። ሶስተኛ ምንድነው የነዛ የካህዲያኖቹን እንትን መጥቶ መሪያቸው የተማረኩብኝን ሰራዊቶችን እፈልጋለሁኝ ብሎ ከጠየቀ ያ የሙስሊም መሪ የሆነ ገንዘብ ያስቀምጣል። በተቀመጠው ገንዘብ መሰረት እየከፈለ ያ ንጉስ መውሰድ ይችላል። ለምሳሌ ለእያንዳንዱ ሰራዊት 10 ሺህ ብር እፈልጋለሁ ካለ ይሄ ሙስሊም መሪ ያ መሪ ይመጣና እነዚህን ሰራዊቶችን ይወስድ ተፈቅዶለታል። ሶስተኛ መንገድ። አራተኛ መንገድ እስላም ያስቀመጠው ነፃ እንዲወጡ ዘንድ ማለት ነው። አራተኛው መንገድ ምንድነው? የነዚህ የተማረኩት ሰዎች ቤተሰብ መተው መውሰድ ይችላሉ። የሚከፈለውን ከፍለው ለንጉሱ ማለት ነው። የሙስሊሙ መሪ ለምሳሌ ለአንድ ለተማረከባቸው 10 ሺህ ብር አምጡ ካለ ከዛ እንደዛ ንጉሱ መጥቶ ካልወሰደላቸው ከካህዲያኖቹ የነዚህ ቤተሰብ የተማረኩባቸው ቤተሰቦች መተው መውሰድ ይችላሉ። እዛችኋል። ሁሉንም መንገድ ልጨርስላችሁና እዚች ላይ መለስ ብዬ አንድ በጣም አሳዛኝ ታሪክ እነግራችኋለሁ። ነብዩ ሰለላሁ ዐለይሂ ወሰለም ያለቀሱበት ታሪክ። አራት ተሰበቶ መውሰድ ይችላል። አምስተኛ መንገድ አስቀምጧል ኢስላም ነፃ የሚወጡበት። አምስተኛ መንገድ ምንድነው? እነዚህ የተማረኩት አካል ራሳቸው ንብረቱ ካላቸው ራሳቸውን ነፃ አውጥተው መውጣት መሄድ ይችላሉ። ሴቷን ልትሆን ትብላለች፣ ወንዱ ከታች አይደለ? የሚከፈለው 10 ሺህ ብር ካለ ለምሳሌ ንጉሱ ያንዳንዳችሁ ይሄን ያክል ከፍላችሁ ራሳቸውን ነፃ ማውጣት ትችላላችሁ ካለ አምስተኛው መንገድ ምንድነው? ራሳቸውን ነፃ አውጥተው እንዲሄዱ ተፈቅዶላቸዋል። ስድስተኛ መንገድ ነፃ የሚወጡበት መንገድ መክፈል ካልቻሉ አላህ ሱብሓነሁ ወተዓላ ሙካተባ አድርጎላቸዋል። ሙካተባ ምንድነው? ይሄ ሰራዊት የተማረከው መክፈል አልቻለም። ከቤተሰቡም የሚከፍለው አላገኘም፣ የሚወስደው ከንጉስም አላገኘም። ነገር ግን እርሱ ራሱ የሚከፍል አላገኘም። ተመልከቱ። እርሱም እኔ ይህን ገንዘብ የተጣለብኝን ገንዘብ እስከ ከፍል ድረስ ጊዜ ስጠኝ ሰርቼ ልክፈል ብሎ ይሄንን ይሄ ነው ሙካተባ ማለት። ያታችኋል አይደል? ያንን ገንዘብ ሰርቶ ያመጣል ከየትም ከፍሎ ራሱን ነፃ ማውጣት ይችላል። አላህ ቃል በቃል ፈካቲቡሁም ኢን ዓሊምቱም ፊህም ኸይራ አለ በሱረቱ ኑር ላይ ይናገራል። ሙካተባ አድርጉላቸው ስለነርሱ አማኝ መልካም ነገር ካወቃቸው እያለ ይናገራል። ገባችኋል? ስለዚህ ያቺ ሴት ልትሆን ትችላለች፣ ወንዱ የተማረኩት ጠላቶች ይሄን አድርገው ነፃ ማውጣት ይችላሉ ራሳቸው። ይሄ ስንተኛ ነው? ስድስተኛ ነው? ሰባተኛ? ስድስተኛ። ይሄንን ነፃ አውጥተው ራሳቸውን ዘርተው መሄድ ይችላሉ። የአላህን እዝነት ተመልከቱ። እዚህ ላይ አላህ ለነዚህ ራሳቸውን ነፃ ማውጣት ለሚፈልጉ ምርኮኞች ገንዘብ ስጧቸውና ራሳቸውን ነፃ ያውጡ ብሎ ተፈቅዶላቸዋል። አላህ በሱረቱ ተውባ ላይ ይናገራል። ራሱን ከባርነት ቀንበር ነፃ ለማውጣት እየተጣራ ያለን ምርኮኛ አግዙት ከገንዘባቸው ብሎ አላህ ሱብሓነሁ ወተዓላ ተናግሯል። እዚያው ላይ ሱረቱ ኑር ላይ ላሳያችሁ። ወላሂ ሙካተባ አድርጉላቸው ካለ በኋላ ምርኮኞችን ከዚያ ምን አለ? ወአቱሁም ሚን ማሊላሂ አለዚ አታኩም አለ። እኔ አምላካቸው አላህ ከሰጠኋቸው ገንዘብ ስጧቸው፣ ለግሱላቸው አለ። ተመልከቱ። ቆይ ላሳያችሁ። ከዚያ ይመጡና እንደተንከባከባቸው ተመልከቱ። ሱረቱ ኑር ላይ ላሳያችሁ። ሱረቱ ኑር እሺ። ወአንኪሑል አያማ ተመልከቱ። እዚህ ጋር ምን እንደሚል ያውና እነዚያንም የማግቢያ ጣጣ የማያገኙ አላህ ከችሮታው እስከሚያከብራቸው ድቁ እነዚያችሁ ከጨበጧቸው አለ። አሁን ስለሚልከል የሚያወራ ነው። አገልጋዮች ገንዘብ ሰጥተው ነፃ በመውጣት ተመልከት። እጆቻቸው ከጨበጧቸው አገልጋዮች አለ። የማለት ከማረኳቸው ማለት ነው። ገብታችሁ አይደለ? ምን አለ?
እነዚያንም እጆቻችሁ ከጨበጧቸው አገልጋዮች ገንዘብ ሰጥተው ነፃ ለመውጣት ቅድም እንዳልኳቸው ገንዘብ ሰጥተው ነፃ እንዲወጡ ተፈቅዶላቸዋል ብያቸዋል አይደል? ያው ገንዘብ ሰጥተው ነፃ ለመውጣት ከባርነት ቀንበር ማለት ነው። መልካምን ነገር ብታውቁ ተጻፏቸዋል ሙካተባ አድርጉላቸው እያለ አላህ እየተናገረ ነው። ከዚያስ ምን አለ? ከአላህም ገንዘብ ከዚያ ከሰጣችሁ ስጧቸው አለ። ሰላም ሙካተባ አድርጓቸው ካለ በኋላ ያ ማለት ከቤተሰቡ መጥቶ የሚወስደው አላገኘም። የሀገሩን መንግስት ሊወስደው አልቻለም። ከራሱም ሊከፍልም አልቻለም። ይሄ ምርኮኛ አላህ ምን አለ? ጊዜ ስጡት ሙካተባ ያክል ገንዘብ ሰርቼ ከፍል ብሎ ተማማለ። አላህ ሱብሓነሁ ወተዓላ ዝነቱን ቀጠለ። ከሰጣችሁ ገንዘብ ሰጧቸው እንደውም ብሎ ተናገረላቸው። ሊገድሉን ለመጡ አካሎች እኮ ነው አላህ ሰጧቸው ገንዘብ ነፃ በሏቸው እና ያልገባቸው እያለ ነው። እሺ ይሄ ሰው መክፈል ካልቻለስ አሁን ከዚህ በኋላ ነው ጌታቸው አለ። ከዚህ በኋላ ሰባተኛ ምንድነው? ያ አገልጋይ ይሆናል ወንዱ አገልጋይ የሆነ ባህሪያ የሚባለው ነገር ከዚያ በኋላ አገልጋይ ይሆናል። ሴቷስ ምን ትሆናለች? ያለ ፈቃዷ ዝም ብሎ መገናኘት ይችላል ሰው? ላ አይችልም። ይወጫል። አንደኛ ከዒዳዋ ልትነጻ ይገባል። ሁለተኛ አማኝ መሆን አለባት። ላ የጁዝ ወጣእ አልካፊር ከሃዲ የሆነችን ሴት መገናኘት አይቻልም። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሶፊያ ብንት ሁየይ በተማረከች ጊዜ ምን አሏት? ይኽታር ያመት ምረጫ አላት። ኢኽተርቲ ልእስላም አምሰክቱኪ ሊነፍሲ እስልምናን ከመረጥሽ አገባሻለሁ አላት። ወኢን ኢኽተርቲ ልየሁድያ አልሐቅቱኪ ቢአህሊኪ አይ አይሁድነትን ነው የምመርጠው ካልሽ ግን አላገባሽም፣ ግን ተማረክሽበት ምርኮ እዚህ ከምትቆይ ወደ ቤተሰቦችሽ በነፃ ልክሻለሁኝ አላት። የተማረከችን ሴት ተመልከቱ። እርሷን ምን አለች? አነ ሀወይቱ ልእስላም ቀብለ አን ትድዑኒ ኢለይህ ያ ረሱለላህ አለች። እርሶ ወደ እስልምና ሳይጋብዙኝ በፊት ዛሬ እኔ እስልምናን መቀበል ፈልጌያለሁ፣ ሲጀምር መስለም ነው ፈልገው አለች። እስልምናን ተቀበለች፣ አገቧት። እሺ አሁን ባሪያ እንዴት ነው ከተማረኩ በኋላ ይሄን ሁሉ አናት ካልቻሉ አንደኛ ከሀይዷ ልትነጻ ይገባል። በሀይዷ ሆነ ማን ከሀይዷ ልትነጻ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሀይድ እስክታይ ድረስ እንትን ተቆጠቡ ብለው ተናግረዋል የተማረኩ ሴቶች። ከዚያ በኋላ ጋብቻ ነው ያለው ነገር። የቱ ጋር ከተባለ ባሪያዎችን አግቧቸው ነው ያለው አላህ ሱብሓነሁ ወተዓላ። ብዙ ይሄን ቁርአን አስተዋለው እና አግቧቸው እዛው ላይ ወረድ ብሎ እነዚህ ምልክል የሚል የሚገቡ ናቸው። ኡስታዝ ጀማል ከሰጠኸኝ አንቀጽ በታች ላይ ያለውን አንቀጹን በደንብ ካስተዋልከው እንድናገባቸው ነው አላህ ሱብሓነሁ ወተዓላ የደነገገው። ምን ይላል? ወመን ለም የስተጢዕ ሚንኩም ጠውለን አን የንኪሐ አልሙሕሰናት አልሙእሚናት ፈሚማ መለከት አይማኑኩም ሚን ፈተያቲኩም አልሙእሚናት ወላሁ አዕለም ቢኢማን ማለ አግቧቸው ባሪያዎችን በጋብቻ ይገባሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሶፊያን ያለ ጋብቻ ተገናኛት? ላ አገቧት። ባሪያ ነበረች፣ ጋብቻ አደረጉ። ለሮች አላህ አግቧቸው። እሺ መህር አላቸው ወይ? አዎ መህር አላቸው። ማስረጃ አለ? አዎ እዛ ላይ ወረድ ብሎ ምን አለ? ወአቱሁነ ኡጁረሁነ መህራቸውንም ስጧቸው አለ። እሺ ያለ ወልይ ነው ወይ የሚገቡት? ያለ ወልይ ላ ወልይ የሚያስፈልጋቸዋል። ፈንኪሑሁነ ቢኢዝኒ አህሊሂን አለ። በቤተሰቦቻቸው ፈቃድ አግቧቸዋል። አያቸው አይደል? በወልይ ነው። ታዲያ ለዚህ ወልይ ከሌላቸው ማን ነው ወልይ የሚሆናቸው ከተባለ የሀገሪቱ ሸሪዓ ፍርድ ቤት ቃዲ ነቢያችን ሰለላሁ ዐለይሂ ወሰለም አስልጣን ወልይ ሊመላ ወልይ ለሁ ብለው እንደተናገሩት አሁን ባሪያዎች እንደሚገቡ ላሳያቸው። እዛው ላይ ወረደ እዛው ታች ወረደ ብሎ በጋብቻ እንደሆነ መህር እንዳላቸው አላህ ሱብሓነሁ ወተዓላ ይሄን ሁሉ ተናግሮላቸዋል። ይሄን ሁሉ እንመልከት። ሱረቱ ኒሳ ያና እዚህ ጋር ሱረቱ ኒሳ ከእናንተም ይላል ስለ ባሪያዎች ሲናገር የተማረኩ ባሪያ ሴቶች
ከቀደሙ እንግዲህ እስከ 6ኛው ደረጃ ነግሬያቸዋለሁ። ከዛ በኋላ የ7ኛው ደረጃ ከነርሱ ጋር የህይወትን የጋብቻ ስርዓት ሰውየው ሲመሰረት እንዴት ነው የሚለውን ከባሪያ ጋር ይህን አስቀምጦታል። ከእናንተም ውስጥ ጥብቆች ምዕመናን የሆኑትን ለማግባት ሀብትን ያልቻለ ሰው እጆቻችሁ ንብረት ካደረጓቸው አለ። እንግዲህ የጦር ሜዳ ላይ ከማረካቸዋቸው ማለት ነው። እጆቻችሁ ንብረት ካደረጓቸው ከምዕመናት ወጣቶቻችሁ ባሪያን ምን ያድርግ? ያግባ። ያሰላም። ስለዚህ ባሪያን ያግባ ብሎ ነው አላህ ሱብሓነሁ ወተዓላ የተናገረው። ጋብቻ ነው ራሱ ጋብቻ። አይ ያለ ጋብቻ መገናኘት ላላላ ያው ጋብቻ ብሎ ነው አላህ ሱብሓነሁ ወተዓላ የጠራው። ባሪያን ያግባ አለ። አላህም እምነታችሁን አዋቂ ከፊላችሁ ከከፊሉ የተራባ ነው። ባሮችን አለ ቶቻቸው ፈቃድ አግቧቸው አለ። አያችሁ አረበኛው ላይ ምን ይላል? በፈንኪሁነ ቢኢዝኒ አህሊሂነ በቤተሰቦቻቸው ፈቃድ አግቧቸው። ስለዚህ ምን ያስፈልጋቸዋል? ልክ እንደ ማንኛውም ሴት ወልይ ባሪያዎችን በቤተሰቦቻቸው ፈቃድ አግቧቸው አለ። እሺ መህር አላቸው ወይ ባሪያዎች? ወይስ ያለ መህር ነው ዝም ብሎ ነው የሚያገባቸው? ላ መህር አላቸው። ቀጥሎ ምን አለ? መህሮቻቸውንም በመልካም መንገድ ስጧቸው አለ። 4 ነጥብ ያሰላም። ስለዚህ አንደኛ መልከል የሚል በጦር ሜዳ ላይ የተማረኩ ሴቶች ከእነርሱ ጋር የሚደረገው ህይወት ጋብቻ ነው። ሁለተኛ በቤተሰቦቻቸው ፈቃድ ነው። ቤተሰቦቻቸው ከሌሉ ወይም ከሃዲያን ከሆኑ የሙስሊሙ መሪ እንደ ወልይ ሆኖ ይድራቸዋል። ሶስተኛ እንደ ማንኛውም ሴት መህር አላቸው። ይህን እናነጻጽረው ከተባለ እንደው ክርስቲያኖች ከሆነ እየጠየቁ ያለት መጽሐፍ ቅዱስ ላይ አግባቸው ምናምን ለራሳቸው ሰዷቸው ነው ያለው ሙሴ። ቀጥታ ለራስ ወሰድ ይወስዳሉ። ከዛ በኋላ ይሄ ነው እሺ። ለዛም በክርስትና አንጻር ያለው ጥያቄው ከክርስቲያኖች አንጻር ስለተነሳ ነው። አሁን የነገርኳቸው 7 ደረጃዎች አሉ ኢስላም ያስቀመጣቸው 7 ደረጃ። ወይ በነፃ ለቀቋቸው አለ፣ ወይንም በመቤዠት አለ፣ ወይንም ደግሞ ሶስተኛው ምን አለ? ንጉሱ መጥቶ ነፃ ማውጣትና መውሰድ ይችላል የተማረኩበትን ሰዎች። አራተኛ የተማረኩ ቤተሰቦች። አምስተኛ እነዚያ የተማረኩ ሰዎች ገንዘብ ካላቸው ራሳቸውን ነፃ ማውጣት። ስድስተኛ ሙካተባ ማድረግ ከንጉሱ ጋር ይሄንን እከፍልሃለሁ ብሎ መስማማት። ሰባተኛ ወደ ጋብቻ ይካሄዳል። አያቸው አይደል? ይሄን 7 ያስቀምጠዋል ኢስላም ስለተማረኩ ሰዎች በጦር ሜዳ ላይ። እነ ክርስትናስ የተማረኩ ሰዎች ምንድነው? ሙሴ ቀጥታ የተማረኩ ሰዎች በመጡ ጊዜ ምን አደረገ? ወንዱን ሁሉ ግደሉት፣ ሰይፉት አለ። ያሰላም ወንዱን ሁሉ ሰይፉት፣ ቀጥታ ይገደላል ወንድ። ይሄ ነፃ የሚወጣበት መንገድ ምናምን ላ ወንዱን ሁሉ ግደሉ አለ። ለሁለት ከፈሏቸው አለ ሙሴ። መፈጨውን በነገራችን ላይ መጽሐፍ ቅዱስ ላይ ያወራበት ያለው ሙሳ ላይ ሲሰራ እንደዛ አላደረገም። እንደ መጽሐፉ ያለውን ነው። ሴቶችን ለሁለት ከፈሏቸው አለ። ምንና ምን ሴት? ድንግል ሊሆኑ ጋር በመገናኘት የሚታወቁና ከወንድ ጋር በመገናኘት የማይታወቁ። ከዚያስ ከወንድ ጋር በመገናኘት የሚታወቁ ምርኮኞች ከሆኑ ግደሏቸው አለ። ተገደሉ። ምን ቀረ? ከወንድ ጋር በመገናኘት የማይታወቁ እነዚህ አረስ ምን አድርጓቸው አለ ሙሴ? አግባቸው ምናምን ላ ለራሳቸው ሰሯቸው፣ አድኗቸው አለ። በቃ አለቀ። አግባቸው የሚላለው የለም። አግባቸው ሳይሆን ለራሳቸው ሰሯቸው ይወስዳሉ። እነዚያም ይሄ ነው በቃ ያለ ነገር እዚያ ላይ እንዴት ነው? ከዚህ በፊት ከወንድ ጋር ይገናኝ በምንድን ነው ሊያውቁ የሚችሉት እነዚያ ሰራዊት? በዘመኑ ይሄ ምርመራ ቴክኖሎጂ ነገር የተራቀቀበትና አይደለም። የለም የዛኔ እንዴት ነበር ከወንድ ጋር በመገናኘት ይሄንን ማረጋገጥ የሚችሉት? እንለፈውስ። እሺ አሁን ቀደም እነግራቸዋለሁኝ እዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ያለቀሱበት ክስተት አለ ብዬ የነገርኳቸውን ልመለስና ልንገራቸው። ስንተኛው ላይ ነበረ? ከተማረከ የእርሱ ቤተሰቦች ያን የተማረከባቸውን አካል ገንዘብ ከፍለው ነፃ ማውጣት ይችላሉ ብያችሁ ነበር አይደለ? 4ኛው ደረጃ ላይ የአወል ኢስላም ነቢያችን ሰለላሁ ዐለይሂ ወሰለም የመካ ከሃዲያንና ቁረይሾች ጋር ጂሃድ እያደረጉ ባሉበት ጊዜ አንድ የልጃቸው የዘይነብ የምትባለው ልጃቸው ባል ከመካ ከሃዲያኖች ጎን ነበርና የተሰለፈው። የዛኔ ገና ልጃቸው መካ ነበረች ዘይነብ።
የዛኔ ነብያችን ሰለላሁ ዐለይሂ ወሰለም መዲና ላይ ናቸው። አማኞች ከመዲና መጡ። ከሃዲያኖች ደግሞ እዛው መዲና አካባቢ ናቸው። ከሃዲያኖች እዛ ሄደው ተዋጓቸው። ከዛ በኋላ በተዋጓቸው ጊዜ አማኞች ድል አደረጉ። ሰለላሁ ዐለይሂ ወሰለምና ተከታዮች ተሸነፉ። ከሃዲያኖችም ተማረኩ። ከተማረኩት መካከል አንደኛው የልጃቸው ነበር። ማን? የዘይነብ ባል ማለት ነው። ተማርኮ ነበር እሱ። ለፈቻለ አይደል? የዛኔ በተማረከበት ጊዜ ይህ ሰውዬ እና ሌሎችም ከሃዲያኖች ተማርከዋል። ቤተሰቦች እያመጣችሁ የሚከፈለውን ከፍላችሁ ከጌጥ ከፍላችሁ የተማረኩባቸውን ሰዎች መውሰድ ትችላላችሁ። ነብሰም ማለት ነው። በዚህ ጊዜ የመካ ከሃዲያኖች የተማረኩባቸውን ሰዎች ገንዘብ እየላኩ ጌጣጌጥ እየላኩ የተማረኩባቸውን ሰዎች መውሰድ ጀመሩ። ነቢያችን ሰለላሁ ዐለይሂ ወሰለም ከነዚያ ከመካ ከሃዲያኖች ከሚመጡት የሚከፈለው ክፍያ እየተቀበሏቸው ከዚያ በኋላ የተማረኩባቸው ከሃዲያኖች ይሰጧቸው ጀመር። ይህን እያደረጉ ባሉበት ጊዜ አንድ ከረጢት መጣች ከመካ ተልካ። ገብታችኋል? ከተማረኩት መካከል አንደኛው ማን ነው? ልጃቸውን ያገባው የዘይነብ ባል ነበረበት ከሃዲያኖች መካከል። ያቺ ከረጢት ስትመጣ ጊዜ ከመካ ከመጣቸው መካከል ሲከፍቱት ጊዜ በእርሱ ውስጥ ገንዘብና አንድ የአንገት ሐብል አለ፣ ጌጣጌጥ በጣም ያምር። ነቢያችን ሰለላሁ ዐለይሂ ወሰለም ያንን ከፈት አድርገው ልክ ሲያወጡት ጊዜ የሚስታቸው የኸዲጃ ልጇ ዘይነብ ባገባች ጊዜ ያጠለቀችላት ነበረ ስጦታ ብላ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሐብል ያውቁት ነበረ። አዩት። በበከን ነብይ ሰለላሁ ዐለይሂ ወሰለም ኸዲጃን አስታወሱና አለቀሱ። በከን ነብይ ዐለይሂ ሰላቱ ወሰላም በጣም አለቀሱ። ሚስታቸውን ኸዲጃን በጣም ይወዱ ነበር። ያ ትዝ ሲላቸው ጊዜ አለቀሱ። ይህ የመጣው ከልጄ ነው አሉ። ሱሐቦችን ሰበሰቧቸውና ፍቃድ ሊጠይቋቸው ነው። ተመልከቱ፣ ራሳቸው አይወስኑም ነበር። እኔ ንጉስ ነኝና በቃ ይሄ ምናምን ብለው አይወስኑም። አንዴ ተጠግባሉ። ሱሐቦችን ሰበሰቧቸው። እንግዲህ ማርከናቸዋል። እነዚህን ሰዎች ገንዘባቸውን እየላኩ ህዝቦቻቸውን እየወሰዱ ነው። ይሄ ደግሞ የመጣው ከልጄ ከዘይነብ ነው። ባሏ ስለተማረከባት እርሱን ለመውሰድ ነው። ይሄ ደግሞ በምርኮ ደረጃ መጥቶ ልጇ ባገባች ጊዜ አንገቷ ላይ ማስታወሻ ብላ ያጠለቀችላት ነው። የኸዲጃ ስጦታ ከልጄ እንዲለይብኝ አልፈልግምና ፈቃደኛ ከሆናችሁ ይሄን ባሏን እንመልስላት፣ እዚያው እንትኑን ጌጣጌጧን ለልጄ እንመልስላት ትፈቅዳላችሁ አሉ። ረዲና ያ ረሱላህ ወይ የወደዱትን ወደናል እንጂ አንተ የአላህ መልእክተኛ ፈቃደኛ ነን አሉ። እና አሉት ሰውዬው ሚስት ልጃቸው ዘይነብ አምናለች። ገብታችኋል አይደል? ባሏ ደግሞ ገና አላመነም። ባሌ ያምንልኛል ይሰልምልኛል ብላ ተስፋ አድርጋ እየጠበቀችው ነበር። ገብታችኋል? ታዲያ እንዴት ከሃዲና አማኝ ሲኖር ይቻላል ወይ ካላችሁ የዛኔ አንቀጹ ገና አልወረደም ነበር። ይለዩ የሚለው አንቀጽ አልወረደም ነበር። አብረው ይኖር ነበር። ከዚያ ተስፋ ያደረገ ነበር። አንድ ቀን ይሰልምልኛል ብላ በጣም ተወደው ነበርና ከዚያ ይሄንን ባል ወዲያው አንቀጹን ወርዶ ነበር። ምን አሉት? ናሉት ባሏል ይሄ ስጦታ ሚስትህ ልጄ የላከችው ነው አንተን ነፃ ለማውጣት። ይሄ ደግሞ የምወዳት የሚስቴ የኸዲጃ ስጦታ ነበር ለልጄ ያለበሰቻት ባገባች ጊዜ ታውቃለህ። አንተኛ እንድትዋጋ መተህ ነበር አሁን አሉት። በል ይሄን ጌጥ ይዘህ ሄደህ ለልጄ ስጣት፣ አስረክባት፣ ሰላም ላካት አሁን አሉት። ነይ ብለውሻል የአላህ መልእክተኛ ብለህ ንገራት። ወዳ ተቀበለሽ አለ። ሄዳ የአላህ መልእክተኛ እንዲህ ብለዋል ብሎ ተነገረ። ቀጥታ ዘይነብ ወደ መዲና ሄደች። በጣም ተወደው ነበር ባሏን። በጣም አዘነች። የቁርአን አንቀጽ ወረደ ከሃዲያኖች ከአማኞች ጋር እንዳይቀመጡ የሚለው
ምንም ማድረግ አልተቻለም። አብራ ብቻ በመዲና መታ ከነብዩ ሰለላሁ ዐለይሂ ወሰለም ጋር መኖር ጀመረች። ባሏም በጣም ይወዳት ነበር። ከጊዜ በኋላ መጣ አልቻለም መዲና። ነብዩ ሰለላሁ ዐለይሂ ወሰለምን መማፀን ጀመረ። እባክህ ሚስቴ ይመስልኛል፣ ልጄ አማኝ ነች፣ አንተ ከሃዲ ነህ። ልጄ በፍጹም ከከሃዲ ሰው ጋር ልትሰባሰብ አትችልም ማለት ነው። የምትሰልም ከሆነ ወደ እስላም ጥሪ ያደረጉለት። አይ አልሰልምም ማለት እንግዲህ አሁንስ ልጄ ጋር አብረን አትኖርም ማለት ተመለሰ። በሌላ ጊዜ መጣ አስቦበት፣ ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣ፣ ኢስላምን ተቀበለ። ነቢያችን ሰለላሁ ዐለይሂ ወሰለም በደስታ አቀፉት። ወዲያውም ከልጃቸው ጋር አመላለሱት። በፍቅር አብረው ጊዜያቸውን ኖሩ ማለት ነው። ይሄ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም በጣም ታሪኩን ገና ሳይሆን ጊዜ በጣም ነበር ያዘንኩት ወላሂ ላዚም። ነቢያችን ሰለላሁ ዐለይሂ ወሰለም ምን ያክል እንግዲህ ሙታች ሚስታቸው ግን የእርሷ ፍቅር በልባቸው ውስጥ አልሞተም ነበር። እውነተኛ አፍቃሪ ማለት ይሄ ነው። ውሸታም አፍቃሪ አብረሽ እስካለሽ ድረስ ያፈቅርሻል፣ ሌላ እንትን ካለ ይረሳል። በቃ خلاص። ነቢያችን ሰለላሁ ዐለይሂ ወሰለም እንደዛ አልነበሩ። ያፈቀሯት ሴት ምንም እንኳን ብትሞት ፍቅር የእሷ ፍቅር ግን በልባቸው ውስጥ እስካሁን ድረስ አለ። የእርሷን ማስታወሻ ባዩ ጊዜ ያለቅሱ ነበረ። ነቢያችን ሰለላሁ ዐለይሂ ወሰለም በጣም አፍቃሪ ነበሩ፣ ተፈቃሪም ነበሩ። ለዚህም ነው የፍቅርን ደረጃ ያውቁ ነበር። ኢኒ ቀድ ሩዚቅቱ ሑበሃ ይሉ ነበር። እኔ እኮ የሚስቴን የኸዲጃን ፍቅሯን ተለግሻለሁ ይሉ ነበር። እርሳቸውን መፈቀራቸውን ነቢያችን ሰለላሁ ዐለይሂ ወሰለም እንደ ትልቅ ደስታ ነበር የሚያዩት። ዛሬ ሚስቱ ብታፈቅረው ምናምን ንቆ ያያታል ሰውዬው። ነብዩ ሰለላሁ ዐለይሂ ወሰለም እንደ ትልቅ የአላህ ጸጋ ነበር ያዩት። ፍቅር ስትሰጠው ምናምን የሆነ ዝቅ ያለች ይመስለዋል። ከሱ ውጭ ሌላ መሄጃ አጣች አድርጎ የሚያስባት ነብዩ ሰለላሁ ዐለይሂ ወሰለም የኸዲጃን ፍቅር ትልቅ ቦታና ደረጃ ሰጥተዋል። የሴት ልጅን ፍቅር አልናቁም ነበረ። በጣም ትልቅ ደረጃና ቦታ ሰጥተዋል። በጣም ይረዱ ነበር። በጣም ተጫዋች ነበሩ ሚስቶቻቸው። ይሄ ነው እና አለቀሱ ነቢያችን ሰለላሁ ዐለይሂ ወሰለም። ይሄ ሚስቴ ማስታወሻ ነው ብለውም ተናገሩ። ከዚህ በኋላ ስለ ኸዲጃ ሁሌ መልካምነት ይናገሩ ነበር። እናታችን አይሻ በአንድ ሐዲስ ላይ ما غرت مثل غيرتي كما غار ما غرت على أحد مثل ما غار على خديجة ብላ ተናግራለች። እንደው እኔ ከሴቶች እንደ ኸዲጃ የሚቀናባት ማንም የለችም ብላ ተናገረች። ለምን ስትባል ነብዩ ሰለላሁ ዐለይሂ ወሰለም ከህልፈቷ በኋላ ራሱ ስለ እርሷ ከማውራት አይወገዱም ነበር አለች። እንደው ከኸዲጃ ውጭ ሌላ ሴት ምድር ላይ አልተፈጠረም ወይ ብዬ እስክናገራቸው ድረስ ደርሻለሁ ማለት ነው። ለምንድን ነው ኸዲጃን የወደዷት ነብዩ ሰለላሁ ዐለይሂ ወሰለም? በእድሜ ትበልጣቸዋለች እኮ ኸዲጃ። ከእርሷ በታች የሆኑ ወጣቶችን ቁንጅኖች ሰለላሁ ዐለይሂ ወሰለም ግን ከቁንጅና አይደለም ፍቅር። ትክክለኛ አፍቃሪ ማለት በችግርህም ጊዜ በደስታህም ጊዜ አብሮህ የሚሆን ሰው ነው አይደል? ወይንስ በደስታ ጊዜ አብሮ ፏ ብትል ይላል፣ ከዛ በችግር ጊዜ ዞር በል ብሎ ጥለው ይሄዳል። ኸዲጃ ረዲየላሁ ዐንሃ ከመጀመሪያ صدقتني حين كذبني الناس وواستني بمالها حين ابتعد عني الناس እያለ ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ሰዎች ሁሉ ባስተባበሉኝ ጊዜ እርሷ ከጎኔ ቆማ እውነትህን ነው ብላኛለች፣ እውነተኛ ነህ ብላኛለች። በገንዘቧም ኸዲጃ ከማንም በላይ ከጎን ቆማ ረድታቸዋለች። ማንኛውም ነገር በሚፈጠር ጊዜ ከነቢያችን ሰለላሁ ዐለይሂ ወሰለም ጎን ነበረች። ገብታችኋል አይደል? አላህ ጀዛዋን ይክፈላት። እናታችን ኸዲጃ የነቢያችን ሰለላሁ ዐለይሂ ወሰለም የጽናት መሰረት ነበረች። በጣም ይወዷት ነበር፣ በጣም ያከብሯት ነበር። ኸዲጃ ከሞተች በኋላ የሆነ ፍየል ምናምን ባረዱ ጊዜታቸው ውስጥ ይሄን ለኸዲጃ ጓደኞች አድርሱ ብለው ሰዎችን ያዙ ነበር። ፍቅራቸውን ቀጥለው ነበር ከሞት በኋላ ራሱ። ከሞት በኋላ ፍቅር መቀጠል አለ ወይ? አዎ አለ። ከሞት በኋላ ፍቅር መቀጠል ማለት የምታፈቅረውን ሰው ወዳጆች መርዳት፣ ማገዝ። ልክ ያ የምታፈቅራት ሴት ስትረዳቸው፣ ስታግዛቸው የነበሩ ሰዎች ካሉ ያንን የምትወደውን ነገር መቀጠል፣ መልካም ነገር እስከሆነ ድረስ ወታቻለ አይደለ? እሺ
አይ ጥያቄ جزاك الله بارك الله فيك جزاك الله خيرا مرحبا وعليكم السلام እሺ ከዚህ በኋላ አቡከር ይመቻል ትቀጥላለህ السلام عليكم ورحمة الله وبركاته. عليكم السلام ورحمة الله. متعرف كونه ችግር የለውም ሁሱ በዘጋው مرحبا እሺ እስኪ ክርስቲያኖች ካላችሁ መግባት ሁሱ ሰላም አለይኩም ወአለይኩም ሰላም አንድ ጥያቄ ነበረኝ ሁሱ የጁምዓ ሰላት አሁን እንትን ኹጥባው ቢያመልጠን እና ወይ ግማሽ ላይ ብንደርስ ቀጥታ ጁምዓውን ብቻ ነው የምንሰግደው አንድ ላይ ወይስ የተለየ የጁምዓ ሰላት ላይ ኹጥባው ቢያመልጠን ሙሉ ለሙሉ ወይም ደግሞ ግማሹ ላይ ብንደርስ ጁምዓውን ብቻ ነው የምንሰግደው? ጁምዓ ትሰግዳለህ ከኢማሙ ጋር ኦኬ እሺ شكرا الله يسعدك مرحبا እሺ አንድ ትንሽ ልቅራና አወጣለሁ ድምጼን በጣም ያዘኝ ነው ዝም ብዬ ነው ሞክረው ድምጼን ሚዘይ ከሆነ አንቀር ትንሽ አንድ ገጽ ሞክረው ቁጥሮቹን ሌላ ጊዜ እንግዲህ አትነግረኛለህ ያላስ አወራለሁ ኖርማል አወራለሁ ልቀራ ስላለብኝ ያፈነኛለሽ ምንድነው አይ ቁጥሮቹን ነግረሃለሁ ስለከኝ አዲሶች በውስጥ በኩል ጻፍ አድርሽ بسم الله الرحمن الرحيم قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالديه ولم يكن جبارا عصيا وبرا بوالدتي ولم يجعلني جبارا عصيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب
من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح يعني الله كثير ينزل الرجال يزيد الزحمة يشغل لك أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا
جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلام رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان وإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن ثم لنحن أعلم بالذين هم أولى بها وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في ضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب إما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من
كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا ما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما ودا وكم أهلكنا قبلهم من قوم هل تحس منهم من أحد أو تسمع لهم ركزا يا عبادي الذين آمنوا يسر والسلام عليكم أوكر قتل وعليكم السلام ورحمة الله وبركاته إن شاء الله ወገኖች ካሉ ምናልባት እንደዛ እናርግ جزاك الله وزو وإياكم ክርስቲያኖች ካላችሁ ግቡ አብከር ትወያያላችሁ የምትፈልጉትን ጠይቁ خير إن شاء الله ካላችሁ ነው እንግዲህ ያስገደደን አይደለም ካላችሁ የምትፈልጉ ከሆነ ወገኖች መግባት ትችላላችሁ السلام عليكم ورحمة الله وعليكم السلام ورحمة الله وبركاته وسهيري السلام يا هيدار مرحبا اسكي ما تدرس اسكازا ጥያቄ ላቅርብ ኡስታዝ አቡበከር እሺ አኺ ትችላለህ مرحبا جزاك الله خيرا حسنم الله تبارك وتعالى يطبقوا عافيውን الله ይመልስለት الله تبارك وتعالى علمንም عافيውንም ሁሉን ነገር ይጨምርለት ዓሊም ሙሐዲስ ሙፈሲር ሙጅተሂድ የሚሆን አላህ ያድርገው ሁላችሁም ሌሎቻችሁም ወንድሞችን አላህ ይጠብቃችሁ مرحبا እንትን ነበር አቡኪ ስለ ስርያ ማለት ነው ብዙ ጊዜ እኔ ገጠር ነው አብዛኛውን ቅራስ የቀራሁትና ፊቅሆችን እዛ ቦታ ላይ ስርያን የሚፈቅዱ የፊቅህ ዑለማዎች አሉ በተለይ የሐነፊ መዝሐብ ላይ ያሉ ሰዎች እኔ ሻፊያ ነው የቀራሁት በነገራችን ላይ ነገር ግን የሻፊያ ደረሶችም ሆነው የሐነፊን መዝሐብ ያስራሉ መሻይኾችም ያበረታታሉ ስርያ እንዲያስሩ ማለት ነው ደረሶች እና እንደዚህ አይነት ነገር አለና
እንዴት መዝሃብ እንኳን ቢፈቅድ ተቅሊድ ማድረግ ይቻላል በአንድ ነገር ሌላ መዝሃብ በአንድ ነገር ደግሞ ሌላ መዝሃብ በሚያግራሩት ላይ ተቅሊድ ማድረግ እንዴት ይታያል? ኢንሻአላህ እስቲ አቡኪ እስኪመለስ ማለት ነው። ያ ጀማ 700 ምናምን ሰዎች አለን። አቡኪን 100 ሺህ እናስገባው። አሁን 94000 ምናምን ነው። ፎሎወርስ አድርጉትና ፎሎ አላደረጋችሁት ተጠቀማላችሁ። ያው የ100 ቻሌንጅ ተጀምሮ ነበረ እስካሁን 100 ሺህ አልገባም። 100 ሺህ እናስገባውና ታፕ ታፕ እናደርግ እንጠቀምበታለን እንጂ አንጎዳበትምና 700 ተመልሻለሁ። አሁን ተመልሰሃል። خير ኢንሻአላህ። ምንድን ነበር ያልከኝ ሀቢቢ? እንትን መሀል ላይ ትብብኝ ነበርና መርሐባ። ገጠር ላይ እኔ ቂራት የቀራሁት ፊቅህ ገጠር ነው። የተለያዩ ሀሪማዎች ቀርቻለሁ ፊቅህና የተለያዩ ነገሮች በዛ በመናሳልፍበት ሰዓት ላይ ሲርያ ጋብቻን የሚፈቅዱ ምንድነው ሐነፊያ መዝሐብን የሚከተሉ መሻይኾች እንዲሁም ደግሞ ደረሶች ያንን ነገር እንትን ይላል ይፈጽሙታልም ያበረታታሉ። መሻይኾቹ እንደውም ደረሶችን አግቡ ሲርያ ሰሩ ምናምን እያሉ ይላሉ። ከኢማሙ ሻፊዒ ሲርያ ማለት ያው የታወቀ ድብቅ ጋብቻ ማለት ነው። ቤተሰብ ሳይሰማ ሲርያ ይባላል። ድብቅ ህገ ወጥ ማለት ነው። ወልይም ሆነ ሸሂድ ያልተሟላበት የሆነ ሸሪዓውን ባልጠበቀ መልኩ የሚታሰር በድብቅ ማለት ነው። ማንም ሰማ ያስሯታል። በዛ ሁኔታ ላይ ልጅም የሚወልዱ አሉ። እንዲሁም ደግሞ የተወሰነ ሰዓት ከዛ ከሰፈር ወይም ደግሞ ከሐሪም እስከሚሄድ ድረስ ነው ጋብቻ የሚሆነው። ጋብቻ የሚሆነው ያ ደረሳ ከዛ ሰፈር ወይም ደግሞ ከዛ ሐሪም እስከሚሄድ ድረስ ሚስት ሆነዋለች፣ ቀለም ትይዘዋለች። በቃ እንደዛ ማለት ነው። ግን ወልይም የለም ሸሂድም የለም። ያንን ነገር ያበረታታሉ። ከዛ የሻፊዒያ ደረሶችም ያንን የሐነፊያን መዝሐብ ተቅሊድ በማድረግ ይሄን ነገር ይፈጽሙታል። ይሄ እንዴት ነው የሚታየው? ያው በሐዲስ እንደማይቻል አውቃለሁ፣ ግን ይሄን ነገር እነሱ ያገራሩታልና እንደው እንደ መልእክትም እንደ ዳዋም ጭምር እንዲሆን እንትን ብትሉ በያን ሐቢቢ። በመሰረቱ ሲርያ የምትለው ነገር ኢህቲማል ስላለው ነው የጠየቅኩህና በጣም የሚገርመው ነገር እኛ ለጣኢፋዎች ወይም ደግሞ የሆኑ መዛሂቦች የሚባሉ ነገራቶች ሲኖሩ ግዴታ ለአንድ መዛሂብን በቃ እሱም ብቻ ብሎ እንትን ማለት ይሄ አግባብ አይደለም በመሰረቱ ማለት ነው። ሁለተኛ ደግሞ የሚመቸን ራሱን ነገር ላይ ማገራራትም አግባብ አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሴትን አስመልክቶ አንድ ሴት ያለ ወልዩዋ መጋባታችንን ብለው አስቀምጠዋል። እና ወልይ አስፈላጊ ነው የሚሆነው። ያለ ወልይ አትጋባም ሴት ልጅ። ወከዛሊከ መህር አስፈላጊ ነው የሚሆነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ያለ መህር የማግባት ፍቃድ የተሰጣቸው። እሳቸው የሚሆኑ እንዳላገቡ ነው ከثير የተናገሩት። ወምራአቱ ሙእሚነቱን ወሀበት ነፍሰሃ ለነብይ ማዕና ወሀበት ነፍሰሃ من غير መህር ያለ መህር ራሷን ለጋብቻ ያቀረበች ማለት ነው። እሱም ወከዛሊከ ያለ መህር ራሱ ነብዩ እንዳላገቡ ነው የተናገሩት። ما تزوج النبي صلى الله عليه وسلم امرأة من غير مهر ያለ መህር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዲትንም ሴት አላገቡ። የኢስላም ደግሞ አስገራሚው መሰረቱ ምንድነው? የዲኑ አስተምህሮ እንዲያምር ያደረገው ነገር ምንድነው? ኢሽሃር የሚባል ነገር አሳወቅ የሚባል ነገር አለ። እና ኢሽሃርን በጣም ትልቅ ነገር አድርገው ነው የሚይዙት ዑለሞች። ለምን መሰላችሁ? ለምሳሌ አሁን በዚህ ዘመን እኔ ማግባት የሚያሳፍረኝ ከሆነ ኢሽሃር አላረገውም። ነገር ግን ካልሆነ በደንብ እንትን እላለሁ፣ በደንብ አሳውቀዋል።
ስለዚህ ኢሽሃር ለማድረግ የሚፈራበት ሰዎች ያቁብኛል ይሰሙብኛል ተብሎ የሚፈራ ነገር ላይ ከመሰረቱ መግባት እንደ ኢስላም የሚቻል ነገር አይደለም። ሰዎች ገና ለገና ያውቁብኛል የሚለው ነገር የሚያሳፍረን የሚጎዳ ሆኖ ሳለ ማለት ነው። አንድ ሁለተኛ ይሄ አይነት ጋብቻ በጣም በደሉ የበዛ ይሆናል። የትኛው በደል? ሴት ልጅ መበደል ነገር አለ። አንዲትን ሴት አንተ አግብተህ እንደፈለክ ተጠቅመህ ከዛ ጥለህ ትሄዳለህ። ለተወሰነ ጊዜ ነው የምታገባው። ከዛስ አንተ ህይወት ይቀጥልልሃል። እሷስ በደልን ደግሞ አስመልክቶ አላህ ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱ በይነኩም ሙሐረመን ፈላ ተዛሊሙ፣ በደልን እኔ በራሴ አድርጌዋለሁ በእናንተም መካከል እርም የተከለከለ አድርጌዋለሁ፣ እርስ በእርስ በደል አትሰራሩ ነው ያለው። አትሰራሩ በደል እርስ በእርስ በደልም ጭምራል። ስለዚህ ይሄንን ያገራሩ የሐነፍ መዝሐብ ዑለማዎች አሉ። ያው ወከዛሊከ ከነሱ ራሱ መዛሂቦች መካከል የተቃወሟቸውም ጭምራል። አይ ለአህለል ዒልም ሲሆን እንደዚህ ማለት አላህ እንደዛ የሚባል ነገር የለም። እንግዲህ ነስል ሐዲስ የመጣበትን ነገር እንደ ኡማ መጥፎ ነገርን የሚያስከትልን ነገር ሐሳብ አድርጎ ማስቀመጥ ይሄ አደገኛ ነው። ከዛሊከ قال شيخ ابن باز رحمه الله تعالى ይሄን አይነት ሁሉ ነገር ምንድነው ያሉት? እንደውም አንድ እንትናቸው በደንብ አላስተውሰውም ስለ ዘዋጀል ሙተዓ وكذلك المسايرة وغيرهم الزواجات ተጠይቀው ምንድነው ያሉት? እነዚህ ሁሉ كلها لا تجوز እማት በቃ ናቸው እንደዚህ አይነት ጋብቻ لكنها مخالفة للشريعة المطهرة ጽዱ ለሆነችው ሸሪዓ ተቃራኒ ናት። وإنما النكاح الشرعي هو المعلن المشتهر على أركان النكاح معلن የሆነ ነው መጀመሪያ علنا የሆነ ማለት ነው ግልጽ ይወጣ የኒካህ ሸርጦችን ያሟላ መሆን መቻል አለበት። የተቀመጠው ነገር አለ። ይሄ መጅሙዕ አልፈታዋ ለሼኽ ኢብኑ ባዝ ቮሊዩም 20 ገጽ 428 ላይ የምታገኙት وغيرهم من العلماء ይሄንን ሐሳብ አስቀምጠዋል። እና ከእንደዚህ አይነት ነገር ላይ አፈቱእሚኑነ በባዕድ الكتاب ወተክፍሩነ በባዕድ ነው ነገሩ። የተመቸም ቦታ ላይ እንቀበላለን፣ የተመቸም ቦታ ላይ አንቀበልም ከሆነ ይሄ የማያስኬድ ነገር ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሒህ ሱነን አቢ ዳውድ ላይ ሐዲስ ቁጥር 2085 ላይ ላ ኒካህ ኢላ ቢወልይን ብሏል። ያለ ወልይ ኒካህ የለም። فأيها المرأة نكحت بغير إذن وليها فنكاحها باطل። አንዲትም ሴት ማንኛውም ሴት ያለ ባሏ ያለ ወልዩዋ ፍቃድ የተጋባች ሴት ኒካህ ባጢል ነው የተባለ ሰው ኒካህ ላይ ራሱ ወልይ ኢሽትራጥ ይሆናል፣ ሻሂዶች ያስፈልጋሉ፣ የመሳሰለው ነገር አለ። አላህ Subhanahu Wa Ta'ala በመንፈልገው ቦታ ላይ ዲኑን ወስደን በመንፈልገው ቦታ ደግሞ ከምንጥል ሰዎች አላህ ያድርግ። ይሄንን ነው የምለው። ሽክራን ሐቢቢ። አሁን እሺ ሐሳብ ካለህ እንትን በል ቀጥል። መርሐባ። አሁን አንዳንድ ጊዜ ምናልባት ፉቃሃዎች የሚያደርጉት ነገር ይሄ በፉቃሃ መካከል ያለ ልዩነት ቢሰራበትና መዝሐቡን ተከታይ የሆነ ሰው መስራቱ በዛ ተጠያቂ አይሆንም የሚሉ ብጅታም የሚያነሱ ሰዎች አሉ። በዛ ላይ ደግሞ ልጅ አሁን በዛ አጋጣሚ ልጅ ቢወለድ ያ ልጅም የዝሙት ልጅ ነው ተብሎ ነው የሚጠራው አይደል? እሱ እንግዲህ ውርስም ሊያገኝ አይችልም እንደው የዝሙት ከተባለ ማለት ነው። እንዴት ነው እሱስ? ከኒካህ ውጪ የተወለደ ማንኛውም ልጅ የዝሙት ልጅ ነው የሚሆነው። አይ በፉቃሃዎች መካከል ልዩነት አለ ከተባለ በፉቃሃዎች መካከል ልዩነት መኖሩ አንደኛውን ትክክል ያደርገው። ገብቷችኋል? በፉቃሃ መካከል ልዩነት ያላቸው ርዕሶች አሉ ማለት አንደኛው ትክክል ነው አያስብለው። የሚያስብላቸው ቦታዎች ሊኖሩ ይችላሉ። ለምሳሌ ሁለቱም ችግር የሌለባቸው ነገር የቻልክ በቃ አንተ የተመቸህን ነገር የምትይዝበት ቦታ ሊኖር ይችላል። ይሄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ኢነ አላህ Subhanahu Wa Ta'ala قد حل الحلال وحرم الحرام وسكت عن أشياء رحمة لكم غير ناس ብለዋል። ስለ አንዳንድ ነገራቶች አላህ ጸጥ ብሏል።
ረሕመተን ለኩም ለእናንተ አዝኖ ገይረ ናሲን ረሺ ሳይሆን ፈላ ተስአሉ ዐንሃ ስለ እንደዚህ አይነት ነገር አትጠይቁ ብሏል በዘገባ እንደመጣው ማለት። ስለዚህ አንዳንድ ነገራቶች የተገራሩ ነገራቶች ጸጥ የተባሉ ነገራቶች ሊኖሩ ይችላሉ፣ ችግር የለውም። እነዛ ነገራቶች አሉ ግን ማለት ዓም ሆኖ እያንዳንዱ ኺላፍ መስአላ ላይ የሆነ እንትን የምናደርግበት አይደለም። ኖ እንደዛ አይደለም። ለምሳሌ የአላህን ስብሓነሁ ወተዓላ ባህሪያትና ሲፋትን አስመልክቶ ኺላፍ መጥቷል ከሰለፎች በኋላ ያሉ ሰዎች ማለት ነው። ስለዚህ ኺላፍ ስላለው ያም በዚህም ትክክል አይባልም። ይሄም መስአላ በሰለፎች መካከል በኸለፎች መካከል አብዛኛው ዑለማዎች ያሰቡት ያስቀመጡት ሐሳብ ቢኖርም እና ደግሞ የኻለፉ ሊኖሩ ይችላል። ያመኖራቸው ግን የነገሩን ትክክለኛ አያስብለውም። ነገሩ ከሚያስከትለው በደል አንፃር ከሚያስከትለው ፈሳድ አንፃር ልንጠነቀቅ ይገባል። አላህ ደግሞ ፈሳድ የሚባል ነገርን በደል የሚባል ነገርን ከዚህ ምድር ላይ እንድናጠፋ እንጂ እኛ ሙስሊሞች የታዘዝነው እዚህ ምድር ላይ በደልን እንድናመጣ አይደለም የታዘዝ በደልን እንድናጠፋ ነው። በደል የሚባለው ነገር እዚህ ምድር ላይ እንዳይኖር እንዳይነክስ አድርጉን የተባለ ابتعثنا الله سبحانه وتعالى عامر من ነበር ያለው ابتعثنا الله سبحانه وتعالى لنخرج العباد من عبادة العباد إلى عبادة رب العباد ሰዎች የባሪያን ባሪያ ከማምለክ የባሪያን አምላክ አላህ Subhanahu Wa Ta'ala እንዲያመልኩ ነው የተላክ ነው። ያንን መጥረግ ማለት መሬት ለማጽዳት እና እዛ ላይ ያሉ አጠቃላይ የጃሂልያ ስርዓቶችን ይሄ ሲርያ ወገይሪህም ሙትዓ ምናምን የመሳሰሉ ነገራቶችን አላህ በጊዜ ሂደት ቀስ እያደረገ ከዛ ያለቃቃቸው ነው ይሄዳል። አጠቃላይ ኸምር ለምሳሌ ቀስ እያለ ያለቃቃቸው ይሄዳል። ሒጃብ አይለብሱ ነበር፣ ተበሩጅ ነበሩ። ቀስ እያለ ሄደና ወላ ተበረጅነ ተበሩጅ الجاهليه الاولى የመጀመሪያ ሰዎች የጃሂልያ ዘመን እንደሚገላለጡ እንዳትገላለጡ ወቀርነ في بيوتكن አላቸው። ከዛ ይሁን ነገር ያደርጉ ነበር። እሱንም ቀስ እያለ እና ከዛ አንፃር ይሄም እንትን የምንለው ነው። ከዛ ልክ የምናየው ነው ለማለት ነው ኢንሻአላህ። ወይኔ ሁሱ ቢኖር ጥሩ ነበር፣ እዚህ ጋር ውለው ነበር። በጣም ደከመኝ። ኸይር ኢንሻአላህ። ዛህሩ ላይ አላስገባት ከደከመው ትንሽ ቁርአን ቀራለን ነው ወይ ወንድሞች ካሉ ቀራረተን ነው። ቁርአን ባይሆን እናንተ ቀሩልን። እኔ ትንፋሽም እየተቆራረጠ ነው። ችግር የለም ወይ እንትን ፍቃደኛ ሆናችሁ ነው። ሰላም ካለ ብዙ ሰው ከታች አንዳንድ ጥያቄዎች አላቸው። ደክሞ ከሆነ ምናልባት ተኛ። እሱስ ማነበው ነገር አለ ልተኛ አይደለም። ዛሩ ግብ እስቲ አንዴ ያው ፈትዋ ካልሆነ ከቻሉ እንመልሳለን። ሌሎች ወጥቶ ተጠየቁ ንጽጽራ ኢንሻአላህ በኔ እንዴት ነው በቃ ለኔ ፍቀዱልኝ ኢንሻአላህ። አላህ በሰማንበት መጠቀም ያርገን። ያው ኢንሻአላህ ያው እናንተ እንትን አድርጉት። ያው ሞዴሬተሮችም አሉ ሩል አድርጉት ኢንሻአላህ እንትን ቤቱን እንደዛ አድርጉ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሚቀራ ካለ አስገቡ ወይም ደግሞ ወይ ክርስቲያን ካለ አስገቡ። ከሁለት አንዱ ክርስቲያኖች ያው በዚህ ሰዓት የለም መሰለኝ። አዎ ማን ይቀራ በዚህ ሰዓት ያለ አይመስለኝም። ምናልባት ንጽጽር ላይ ጥያቄ ካለው ሰው ገብቶ መጠየቅ ይችላል። مرحبا
أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. የሚጠይቅ ሰው ካለ ሲመጣ አቁም በሉ ችግር የለም። ألف لام ميم تنزيل الكتاب لا ريب فيه من رب العالمين أم يقولون افتراه بل هو الحق من ربك لتنذر قوما ما أتاهم من نذير من قبلك لعلهم يهتدون الله الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش ما لكم من دونه من ولي ولا شفيع أفلا تتذكرون يدبر الأمر من السماء إلى الأرض ثم يعرج إليه في يوم كان مقداره 1000 سنة مما تعدون ذلك عالم الغيب والشهادة العزيز الرحيم الذي أحسن كل شيء خلقه وبدأ خلق الإنسان من طين ثم جعل نسله من صلالة من ماء مهين ثم سواه ونفخ فيه من روحه وجعل لكم السمع والأبصار والأفئدة قليلا ما تشكرون وقالوا أئذا ضللنا في الأرض أئنا لفي خلق جديد بل هم بلقاء ربهم كافرون قل يتوفاكم ملك الموت الذي وكل بكم ثم إلى ربكم ترجعون ولو ترى إذ المجرمون ناكسوا رؤوسهم عند ربهم ربنا أبصرنا وسمعنا فارجعنا نعمل صالحا إنا موقنون ولو شئنا لآتينا كل نفس هداها ولكن حق القول مني لأملأن جهنم من الجنة والناس أجمعين فذوقوا بما نسيتم لقاء يومكم هذا إنا نسيناكم وذوقوا عذاب الخلد بما كنتم تعملون إنما يؤمن بآياتنا الذين إذا ذكروا بها خروا سجدا وسبحوا بحمد ربهم وهم لا يستكبرون تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا
يدعون ربهم خوفا وطمعا ومما رزقناهم ينفقون فلا تعلم نفس ما أخفي لهم من قرة أعين جزاء فلا تعلم نفس ما أخفي لهم من قرة أعين جزاء بما كانوا يعملون أفمن كان مؤمنا كمن كان فاسقا لا يستوون أما الذين آمنوا وعملوا الصالحات فلهم جنات المأوى نزلا بما كانوا يعملون وأما الذين فسقوا فمأواهم النار كلما أرادوا أن يخرجوا منها أعيدوا فيها وقيل لهم ذوقوا عذاب النار الذي كنتم به تكذبون ولنذيقنهم من العذاب الأدنى دون العذاب الأكبر لعلهم يرجعون ومن أظلم ممن ذكر بآيات ربه ثم أعرض عنها إنا من المجرمين منتقمون ولقد آتينا موسى الكتاب فلا تكن في مرية من لقائه وجعلناه هدى لبني إسرائيل وجعلنا منهم أئمة يهدون بأمرنا لما صبروا وكانوا بآياتنا يوقنون إن ربك هو يفصل بينهم يوم القيامة فيما كانوا فيه يختلفون أولم يهد لهم كم أهلكنا من قبلهم من القرون يمشون في مساكنهم إن في ذلك لآيات أفلا يسمعون أولم يروا أنا نسوق الماء إلى الأرض الجرز فنخرج به زرعا تأكل منه أنعامهم وأنفسهم أفلا يبصرون ويقولون متى هذا الفتح إن كنتم صادقين قل يوم الفتح لا ينفع الذين كفروا إيمانهم ولا هم ينظرون فأعرض عنهم انتظر إنهم منتظرون بارك الله فيكم وجزاكم الله خيرا ወንድም ረመዳን አለ ጥያቄ ያላችሁ ወገኖች ግቡና ጠይቁ ካላችሁ ማለት ነው እንዳላበዛባችሁ ጥያቄ ያላችሁ ካላችሁ ለጽራዊ ፈትዋ ያሉነ ፈትዋ ከሆነ ያው እሱ የለምና ለነገ ለሁሱ አስቀምጡት ፈትዋ ያሉነ ካለ ገብታችሁ ጠይቁ እና
የፖስተቱት ቪዲዮ አለ 4ኛ ላይ ነው የሚገኘው። ያው ሳላ ዘይንን ታውቁታላችሁና ወንድሞችን ሳላ ዘይን የመጽሐፍ ቅዱስ ብርዘት የሚል የሚገርም መጽሐፍ ከቸርች ፋዘሮችም ሆነ በአጠቃላይ ካሉ ማስረጃዎች የሚቀርብ መጽሐፍ ሊታተም ነውና ኮሚንግሱን በሚለው ገብታችሁ ሼርና ኮፕሊንግ አድርጉት። ጀዛኩሙላሁ ኸይር። 4ኛ ላይ ነው የሚገኘው። ገብታችሁ ሼር አድርጉት እና ጥያቄ ያለው ሰው ካለ ገብቶ መጠየቅ ይቻላል፣ ከፈትዋ ውጪ ማለት ነው። ጀዛኩሙላሁ ኸይር። ሁሱ እያላችሁ ያላችሁት ሁሱ የለም ተኝቷል መሰለኝ። ሁሱ ሳይተኛ አይቀርም። ጥያቄ ካላችሁ ንጽጽራዊ ጥያቄ መጠየቅ ትችላላችሁ እና እንደዚህ አሳምሮ የሚቀሩትን ወንድሞችን ፎሎ አድርጉ። ለምሳሌ መሐመድ አወልን ፎሎ አድርጉት። ንጽጽር ላይ የሚሰሩ ወንድሞችን ምናምን በሙሉ ፎሎ አድርጓቸው። ያው ብንጠቀምበት ነው እንጂ አንጎዳበትም። አጅር ነው የምናገኝበት ባዳምጥ ነው ልክ ማለት ነው። የሚላቀቁ አንዳንድ ነገሮችን አጅር የሚያስገኙ ከሆነ እነዛን ነገር ሼር በማድረግ ታላቅ ምንዳ ነው የምናገኘው። ቲክቶክ ሊጠቀምብን ሳይሆን ልንጠቀምበት ይገባል። ያ ጀማ ገባችሁ? ቲክቶክን ልንጠቀምበት ነው እንጂ ሊጠቀምብን አይገባም። ጊዜያችንን ባጉል ልንገድልበት አይገባም። ቁርአን ባዳመጥን ቁጥር የምናገኘው አጅር ነው፣ ትልቅ አጅር ነው። እንደገና ሌላ ሰው እንዲሰማም ሼር ብናደርግ ከሆነ ያን ነገር ከዛ አጅር ተካፋይ ነው የምንሆነው እና ብዙ ትምህርት የምንወስድበት አለ። እንዲሁ ንጽጽር ላይ የሚሰሩትን በሙሉ ማበረታቻ ነው ፎሎ ስታደርጉ በሚለቁ ሰዓት ሰው ብዙ እንትን በሚደረግበት ሰዓት ላይ የሚገኝ ይሆናል። ያው ሰው ዓለም ዝም ብሎ ሰግጬ ልፈመስ ብሎ ማን ነገር ዘፈን ይለቀቀ ብዙ እንትን ያገኛልና እንደዚህ ታላ ነገሮች ይልቅ ለዲን የሚሯሯጡትን ቀለሊት የሚሰሩት እንደዚህ ብዙ ቪው የሚደረጉትን መልስ የሚሰጡትን ሹብሃ የሚሰጡበት ለምሳሌ እስልምና ላይ የሚነሱ አንዳንድ ጥያቄዎች አንድ ጥያቄ 50ውን ካፊር መጥቶ ይጠይቃል፣ ለዛ ይመለሳል፣ ያ መጥቶ ይጠይቃል፣ ያ ይመልሳል፣ ያ መጥቶ ይጠይቃል። እንደገና መጥቶ ከመጠየቅ ቪዲዮ ሰርቶ እንዲያረጋሉ ስለተነሱ በእንደዚህ አይነት ነገር ላይ ሙስሊም ወንድሞችን ደግሞ በዚህ አይነት ነገር ላይ የሚሰሩትን ፎሎም እያደረጓቸው አብዛኞቹ ግን የማይታወቁ አሉ። ለምሳሌ ቴሌግራም መንደር ላይ ምናምን የሚገኙ እዛ ላይ የሚሰሩ ምናምን ወደ ቲክቶክ ዓለም ያልመጡ ገና እየመጡ ያሉ ገና ፎሎዋቸው ገና ያላደገ ምናምን እና ከእንደዚህ አንፃር ነው ማበረታታት አለብን። ያው አንድነታችን የሚገልጸው ለአላህ ብለን መዋደድ አለብን። አይ ሁላችንም ሙስሊሞች እስከሆነ ድረስ በግልጽ ባህሪያችን ነው ሰውንም መጣት የምንችለው በዳዋም በሁሉ ነገር። ጥያቄ ያላችሁ ሹብሃ ከሆነ መግባት ትችላላችሁ። ፈትዋ ከሆነ ለውሰው አድርጉት። ፈትዋ ጥያቄ ከሆነ ኪላፍ ያለባችሁ ጥያቄዎች ፈትዋ ምናምን የሆኑ ጥያቄዎች ከሆነ ለሁሱ ለነጋ አስቀምጡት። ሰውን ስለሌለ ማለት ነው። ንጽጽራዊ ወይም ደግሞ ሹብሃ የተነሳ ካፊሮች የመጣ ጥያቄ ከሆነ ገብታችሁ መጠየቅ ትችላላችሁ። ፈትዋ ከሆነ ለነጋ አስቀምጪው። ስደት ወጥላ ለነጋ አስቀምጪው። ያው ዋዲሚኖች አይተውሻል፣ ምናልባት ያስገቡሻል። አይኒ ጥያቄ የለም። ጥያቄ ብሬቶች እሱ ማለት ዘገብ ራሱ ይዛል። አውኛ ጋር ቤት ማስታት ይሆናልና በተባን እሱ ሊያስቸጋሪ ነው። 78 እና 8ኛ እዚህ አሁን 7 ሰዓት ሊሆን በጊዜ እንተና ላይ ነገ ሰው ካለ ነገ ዋላ ፍቃድ ድጋሚ እንገናኛለን። ጥያቄ የሌለው ካለ
ነውና ዛኩም አስማቶ ምናምን ሰው ክርስቲያን ግራ ገባ መስዋዕት ምናምን ሙስሊም ጎና ማለት ነው ደስ ይላል ማሻአላህ በቱ እዚህ ተሻሽሏል አልሐምዱሊላህ ወላሂ ነው በጣም አስሚሎና ሰው ስክሩር ያጋ አይብልም ምንድነው ኢልም እየሰበሰበ ነው ከዚህም ከዛ እየተማረ ነው ምክንያቱም ብዙ ዕውቀት ነው አግኝቶ የሚወጣው ማለት ነው ከዚህ ዝም ብለን ስክሩን ያረጋግን ሰዓታችን ከምንገል አላህ Subhanahu Ta'ala ነገ ከሰጠን ጊዜን ወጣትነታችሁን በምንድን ነው ጨረሳችሁት ብሎ ከመጠየቅም ማካሉ እንደ ቢያንስ እንደዚህ በኢልም ቢሆን ኦኬ ዕውቀት ትኖራችሁ እስቲ በመጀመሪያ አማርኛን እንኳን በስትክክል ጻፉ እንግዲህ አማርኛ በስትክክል ሳጽፍ ዕውቀት ቢኖራችሁ እንኳን ለማለት እንኳን አይ የኪነ ጥበብ ድንግል ልጅ መግባት ከቻልክ ሳብ በስትክክል መጀመሪያ አማርኛ ጻፍ እንገባለን ነው ትኖራችሁ ቢኖራችሁ ለማለት ነው ትኖራችሁ እንገባለን ነው ችግር የለምና ግባ ነው ዕውቀት እንዳለና እንደሌለው ከገቡ በኋላ ታያለ ነው ይልቀየር እንዴ ገባና ምናልባት ፕሮፋይል ላይ ያለችውን ማን እንበላት ቅድስት አርሴማ ወይስ ማርያም አይደለችም ከውፍ ያላት አይደል እንግዲህ ምን ያለች እንደሆኑ አናውቅም ባይዘው የግራም ያጋባኝ አንዳንድ ነገር የኦርቶዶክሳውያን ምናልባት እስቲ ነገር እንሄድበታለን ቅድም ሳወራ ነበረ በባይብል ውስጥም አለ ወደ ተሰሎንቄ ሁለተኛ ተሰሎንቄ ላይ ማለት ነው ለሁለት ከአንድ ጀምሮና በሐዲስም ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን የሚገኝበት ነው ኢሳ የሚመጣው እሱ ሊገል እንደሆነ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ደጃል ሲመጣ እኔ አምላክ ነኝ ብሎ እንደሚሰብክና ሰውን እንደሚያጣም ተናግረዋልና ባይብል ላይም ቃል በቃል ነው የምናገኘው ነገር እኔ እግዚአብሔር ነኝ ያለ በውሸት ህዝቡን ያታልላል እያለ ይናገራል ደጃል እና እሱን ለማጥፋት ነው የሚመጣው ሲመጣ እንደሆነ ይናገራል ማለት ነው ሁለተኛ ተሰሎንቄ ምዕራፍ 2 ከአንድ ጀምሮ ምናምን ብታነቡት እና ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ነው በዛኛው ላይም ደግሞ አንዳንድ ኮሜንታሪዎችና ቸርች ፋዘሮችም እንዳስቀመጡት እዛ አንፃር የሚገልጸው ነው ማለት ነው ኪታቦች የፋታ አከሙባቸው ኮብላት ልጅ ይደረግ የማክ ላግ ትምህርት ወርሲቁ ብዙ ቪዲዮዎች ማርያም ለምን አሰማኝም እኔም ብቻ ነው ወይ እማትሰማኝ ምናምን አረለምልኝ እያለ ነበርና እንኳን አሁን ላይ ያለን ሰው ልሰማ ይቅርና የዛሬ ስንት ዓመት ያኔ በህይወት ያለች ራሱ ልጇ ጠፍቷት ካጠገቧ ሲሰወር ራሱ አገኘችምና እባካችሁ እንደዚህ ነገር ዞር ብሎ እኮ እንዳለን እኮ በኮሜንት አይደለም የምትነግረን እና የትኛው መጽሐፍ ቅዱስ እንዳጠመመን ነገር እናግባ እስቲ ግባ እስቲ ምንድነው ያስፈራው
ቢስሚላህ ማለት ወይም ግቢ ሴት ከሆንሽ ወይም ደግሞ አድሚናቶች መውቱት ብሎ ከሚጽፍ ወይባ ወይ ኮሜንት አይጻፍ። እሺ ምናልባት ቃል ላይ ነገ ሰው ይበላል ሳስበው መተኛት አለብኝ 7 ሰዓት እየሆነ ነው። የነገ ሰው ላይ ይበላል ሁላችንም። ምናልባት ካልዘጋ አድሚናቶች ሰው የሚወጡ ከሆነ ኮሜንቱን ምናምን ዝጉትና ሰው እስኪወጣ ጠብቁ። ያው ስልጣን ያላችሁ እነኝን ነገራቶች ለመጠባበቅና ለመቆጣጠር ነው። ለማንኛውም እኔ ልውጣ። አላህ እናንተ ጋር የነገ ሰው ይበላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ያ ጀማ እባካችሁ እየገባችሁ ኮፒ ሊንክ አድርጉ። ላይ ኮፒ ሊንክ አድርጉ። ፈሪያ እንዴት ነሽ? አልሐምዱሊላህ ማነው አልሐምዱሊላህ አለሁኝ። ከስር ወደ የኮሜንቱ ምናምን ኖሬ ትጥፊ እና እዚህ 500 ሰዎች አላችሁ። እንደው ቢያንስ እንኳን 300ዎቻችሁ፣ ኧረ 300 አይደለም 100ዎቻችሁ በቃ እየገባችሁ ፕሮፋይል ስር ኮፒ ሊንክ አድርጉልኝ ባካችሁ። ወላይ በጣም ነው አካውንቴ ተመቷል ማለት ነውና 5 ጊዜ በቃ ኮፒ ሊንክ አድርጉ። የሁላችን እዚህ ንጽጽር ሪከርድ የምናደርገው የሁሉም ነው ሪፖርት የተደረገው ማለት ነው። የሁላችንም ነው
بسم الله الرحمن الرحيم. هل أتاك حديث الغاشية صغير